ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላችኋለን ለቴዎድሮስ ዴሜትሮስ ለኦዚ ሚካኤል ለሳዶር ሳምሶንና ለናታን እና በአምላክ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው ምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን አትሊስት ዛሬ እስቲ 80,000 እንግባ አትሊስት 80,000 እንድንገባ ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ቪዲዮ ላይክ አድርጉና እንጀምራለን ዛያው ህይወቲካ ተላል ህይወቲካ ይካ አሁን የሆነ ታሪክ ነግራችኋለሁ እነሱም እናንተም እኩል ለምትሰሙት ይሄን ታሪክ የሰማሁት ማለት ነው በጣም ስላስገረመኝ ነው አሁን እንትን ምላችሁ እናንተ ብትሆኑ ምን ታረጋላችሁ የሚለው ነገር ነው እሺ ስለ ሪሌሽንሺፕ ነው ሁለት ጓደኛሞች አሉ ማለት ነው ቤስት ፍሬንድ ናቸው በጣም ከዛ ኋላ አንደኛው ቦይፍሬንድ አለ አንደኛው የላት ከዛ ልክ ቦይፍሬንዳቸው አንዳንዴ ጆይን ያደርጋቸዋል ምናምን አብራቸው ይዝናናል ምናምን ያንደኛዋ ከዛ ልክ ቦይፍሬንዱ አስጠራውም ያቺኛዋ ላይ የተለያየ ነገር ታይባታለች ምናምን እሺ የሆነ ገብቷቸዋል እሱን እንትን ለማለት ቲሸርቷ ኖርማል ኮነ ዝቅ ማድረግ ምናምን ልክ ቦይፍሬንድ ይዮ ሲመጣ እሺ በቃ የመጣው ነው ምካል የሆነ ነገር ታይባታለች ወይ ቻፕስቲክ መቀባች ቶ መቀባ ብቻ የሆነ አይነት ነገር ገብቷቸዋል እንደዚህ ማጣት ቲሸርቷ ምናምን ዘይን ነገር ታይባታለች ነገርና ከዛ በቃ የሆነ ኩዌስችን አድርግባት ነው ያ የሴት ጉዳይ ነው ብላ ተተው ነበር ከዛ አንድ ቀን የጓደኛዋ ቤት ተቀምጠው አንድ ላይ ከዛ የጓደኛዋ ቤት አብረው ተቀምጠው እና ምግብ ይዛልና እና እዚሁም ቆይ ምናምን ነገር አለችው ማለት ነው ከዛ ኋላ መጣ ምናምን ሰላም ምናምን እንዳላቸው ቁጭ ሲል ስልኩን ስታየው አውቶማቲካሊ ዋይፋይ ኮኔክት አድርጓል አውቶማቲካሊ ማለት ነው ስልኩ እንዲስታየው ዋይፋዩ በርቷል which is ከዛ በፊት እዛ ቤት ነበረ ማለት ነው ያ ገባች ኢየሱስ ከዛስ እሺ አሁን ራሴ በምንድነው በልጅቷ ነው ማለት ነው በባለባሏ እቺ ዋናው ታሪክ ከዛ ግራ ገብቷት ማለት ምን እንደምታደርግ ግራ ገብቷት ምናምን ነገር የጓደኛዋ ከዝን ትመጣለች ማለት ነው ከዝኗ ትመጣና ታይዋለች እሱን ወይኔ ዛሬ ቦይፍሬንድሽ እንደመጣ አልነገርሽኝም ነበር አለች እንዴ ማጋይ በጣም ያስተነግጣችሁ በጣም የምር ታሪክ ነው ከዛ ቦይፍሬንድሽ እንደመጣ እንዴት አለ ለምን አልነገርሽኝም ምናምን አይነት ነገር ትላታለች ማለት ነው በጣም ትደነግጥና የምታረገው ምናምን ግራ ይገባታል ምናምን ነገርና which is ይሄ ነገር አረጋገጠላት ማለት ነው ገባሽ ኢየሱስ ከዛ በቃ ማለት በምን አርጋ ሪቬንጅ ታርግ ከዛ በቃ ቤቷ ሄደሽ ምናምን በሌላኛው ቀን ብሮኒ ሰራች ብሮኒ ማለት ቡኒው ኬክ አለ አይደለ ተቆራሹ ሆኖ ቡኒው እሱን ሰራች እሱ ውስጥ ግን የጨመረችው ነገር የመጀመሪያው ነገር የውሻዋን አር እንዴ አር ከዛ ደግሞ የሆነ ላክሴቲቭ ነው የሚባል አለ ላይክ ወዲያው እንትን ወደ ውስጣችን እንደገባ በተቅማጥ ነው የሚያወጣሽ ሙሉ ሆድሽ ውስጥ ያለው እንደ እንትና አብሳላት እንደምትነግረው እንደ ሆድ ማስጃ ምናምን ዘይ ነገር አምጨማምራ ምናምን አበላቻቸውና ሪቬንጅን አገኘው አለች ግን በጣም ትንሽ ሪቬንጅ ነው ያደረገችው ሪቬንጅ ቤስት ፍሬንዷ የቦይፍሬንዷ እግዚአብሔር ይቅር ይበለን እንጂ እኔ ሁለቱንም አለቅሽም እኔ ሁለቱንም እኔ አለቃቸው ለተጫወታ ሁለቱንም አለቃቸው እኔ በህይወቴ የሚያሳብደኝ ነገር ቤስት ፍሬንዴና ባሌ የሆነ ነገር ሲያደርጉ ያየው ቀን ማምላክ ምንድነው የምታደርገው እኔ የመጀመሪያው ውሳኔ ራሴ መቆጣጠር ስለማልችል እገላቸዋለሁ ሁለቱንም ታቁኛላችሁ ታቂኛለሽ እናንተ ናችሁ እኔ
ራሴን ማጣ ነው የሚመስለኝ ጤነኛ መሆን ምናምን አይመስለኝም ከራስ ውጪ ምንም ሪቬንጅ አታረጊ ስልሽ እኔ አሁን መጀመሪያ እንደዚህ ነገር ባይ እኔ እንዳንቺ ነው ማድረገው ማለት በጣም ሪቬንጅ አላረገችም ብዬ ነው ማሰበው የዶር አርማ የውሻ አርማ ይኖራል ነው እሷን በልታለች አራና በእኔ አላውቅም it's not revenge በቂ ነው ብዬ አላስብም ማለት ቁማር ነው የተጫወቱባት በጣም ብዙ ነገሮች ሊቻሉ ይችላሉ ቺት ምን ማለት ቀላል ነገር ሆኖ አይደለም ይቻላል ግን ከቤስ ፍሬንድስ ጋር ደግሞ በጣም ከባድ ነው እግዚአብሔር በጣም ከባድ ነገር ማንም ሰው ቢሆን ይሄ ይቅር የማያስብል እኔ በአጠቃላይ ቺት ይቅርታ የሚያስብል ነገር አይደለም ከቤስ ፍሬንድስ ጋር ሲሆን ደግሞ ምንድነው ያበዛዋል ከዛ ደግሞ ከጀርባሽ እንደዚህ አይነት ድራማ ሲሰራብሽ ደግሞ በጣም ነው የሚዘገን ነው እና ቀጥታ ኦፍ ኮርስ ከህይወትሽ ማስወጣት ነው ግን እኔ በቂ አይደለም ሞቶ ነው የሚወጡት አይወጣቱ በቂ አይደለም ታቸው ይወጣል በቂ አይደለም እና ተጥሩ በታረጋላችሁ ሁልጊዜ እንደዚህ አይነት ታሪክ ሲነሳ እኔ ማስተዋውሰው ጸጋ ተልከሰከሰች ያለውን ሰውዬ ነው ያቺን ቅስበት ቺት የምትደረግበትን በተለይ እጅ ከፍንጅ ሲሆን ያቺን ደቂቃ መታገስ በጣም ትልቅ ራስን ማኔጅ የማድረግ ጉዳይ ነው ብዬ ነው ማስበውና ብዙ ነገር ታተርፋላችሁ ስሜታዊ ሆናችሁ አሁን አንደኛው እንዳለችው ገላችኋለሁ ምናምን እንዳለችው ብታደርገው በቃ ህይወቷ የራሷም ተበላሸ እድሜ ልኳን ማለት ነው ወይ የሆነ እርምጃ ብትወስድ ስለዚህ በሰዓቱ አሁን ቁጭ ብሎ በተረጋጋ መንፈስ ለመምከር ቀላል ይመስላል ግን በሰዓቱ ከባድ ነገር ነው እናንተ ግን ብትሆኑ ምን ታረጋላችሁ ሲያሳባችሁን ኮሜንት ላይ አንዴ ምን ሆንኩኝ መሰላችሁ የፍቅረኛ እናት ምሳ ጠራችኝና ሄድኩኝ አክስቶቿ እህቶቿ ምናምን አሉ የቺኳ ማለት ነው እና አቤታችሁ ደግሞ የሆነ ውሻ አለ ማለት ነው ድንክ ውሻ አለ እሱ ውሻ መጥቶ እግሬ ስር ተቀመጠ የምንበላበት ቴብል ላይ ማለት ነው እና ከዛ እኔ ደግሞ በቃ በጣም ሆዴ ተረብሾ ነበር ማለት ነው እና በቃ ፈዚኑ ጥሩኝ ቁንጥጥ አርጊው ነበር ይሌለ ማለት ነው ፊቴው ላንዲ ኩስትር ብሎ ነበር እና በጣም ላይክ አልቻልኩም እና በቃ ልፍስ አልኩኝና ቀስ አርጌ ማለት ነው ረጣረኳት አንተ ቦቢ አለች እናትየው ማለት ነው አረ ተማሪ በውሻው ተሳበበ አልኩኝና ሰማልኩኝ ከዛ ድጌ አልጨረስኩም ፈሴም ማለት ነው በጣም ትንሽ ይፈሰው እና ድጌ ልፍስ አልኩኝና ቁጥብ ነው የምትጠቀመው አንተ ቦቢ አለች አሁን ጮክ ብላ እናትየው አረ በጣም ፒስ ነው አልኩኝና የሆነች የቀረች ፈስ ነበረችኝ ማለት ነው ሙሉ ለሙሉ ጨርሼ አልፈሰውትም ነበር እና ጨርሼ ልብስ አልኩኝና ረጣረጋታለሁ አንተ ቦቢ አትነሳም እስኪያራበህ ነው ተጠብቀው ወይኔ ተወረድኩ ዛሬ ወዴት ነው ታምሜ እያየኸኝ አይደል እንዴ ወደ ሆስፒታል ነው ምን እናሙ ምን አገባ አንተ ዶክተር ነህ እንዴ ዞር በል ልግባበት ወደ አቋቋም ተረጋጋ ይኸውልህ እኛ ጋር የሚሰጥ ህክምና ይሁን አይሁን እዚህ ነው የምናረጋግጠው ህሙማን ማለያ ክፍል መሆኑ ነው አራዳ ነገር ነው ዱነግ ነህ እንዴ ዱነግ ይላል እንዴ ይኸውልህ ሆዴን ከንበርቴ በላይ እየቆረጠኝ ነው ምናምን ከዛ ደግሞ እየተከመረ ነገር ይሰማኛል አልወጣ ነው ምንድነው ፈስ ነው ይሄ ውረው አንቺ ነሽ ኧረ በል አታሟል ግባ ና ግባ ና የፈጣሪ ያለ ምንድነው ሆድ ውስጥ ያለው ሞታ አሁን የገቦለ ሞታ የፈሱት ታሪክ አጥቶት ሞታ የሚያውሉኝ ነበር በቂቱ ወይ ያያ የማይደገም ኢንክሬዲብል አይን የሚያቃጥል ፈስ ወይ ቤተሰቦቹ ከመጡ የመጨረሻ ቃሉ እሱ ጋር ያለው በሉት ከምንም ነገር እንዳያፈሰች ይችላል ለጀለሰ ሚስት ስትመርጥለትሽ እሺ ሰላም ያው ያስጠራዎች ጓደኛዬ ሚስቱ እንድትሆኝ ይፈልጋልና እንድታስቢበት ነው ተመችተሽዋል እሱም ጥሩ ጸባይ ነው ያለው ዝም ብሎ ሚስት ይሆናል እንዴ 4 አመት 5 አመት እኮ መጠናናት አለብን እንዴ እዚህ መጠናናት አለብን መልከስከስ አለብን በይ በመጠናናት ሰበብ እኮ ምን እንደምታረጉ እኮ እናውቃለን እኛ ዝም ብለን ነው እንጂ አሁን በዚህ ሰዓት ለትዳር የሚጠይቅ ሰው ተገኝቶ ነው እንዴ አሁን ተስማሚያለሽ አትስማሚም ነው ምን ትቅለሰለሻለሽ በቃ ነው እዚህ ሌላ ሰው እንመርጣለን ይሞታል እዚህ ጋር አይንታን አጣፍ ኧረ ስማ ተረኛ ግን
አብዛኞቻችን ቤዚክ ነገር ስለሆነ እኔ ራሱ 3-9 ምናምን ነበረኝ ማለት ከዛ ወደ ቤት ትመጫለሽ ሰከንድ ፈርስት ሴሚስተር ያልቅና እረፍትና አርፌላ 15 ቀን ያሳርፉሻል መልሰው ይወስዱሻል ማለት ነው ለፒሲ1 ፕሪክሊኒካል 1 ማለት ነው ከዛ እኔ ትራውማው ይጀምራል ያኔ በቃ ድራማ ያኔ ይጀምራል ቤተሰብ የማይሆነው ሰው ይተዋል በቃ እኔ ራሱ 2-3 ምናምን ፓክ አድርጌ ምንድነው የመጀመሪያ ኤክስፒሪየንስሽ በቃ በጣም የሚያስደነግጥ ነገር ያየሽው የሚያስደነግጥ ነገር አለ ማለት አስክሪን ሳይ ምናምን ሳኩኝ ፌንት የሰሩ ሰዎች ምናምን አውቃለሁ እዛው አጠገቤ ምናምን ግን እኔ አልፈራሁትም ማለት ሳቅ እኔ ስፈራ ሳቅ ኤክስፕረስ ማድረገው ሳቅ ለሳቅ ነው ፍርሃቴን ማለት ነው በቃ ከትብዬ ነው የምስቀው እንትኑ እንደዚህ ቆሟል ያለሽን አምጪ ነው እንትሉ ምንድነው እስኪ ደገም ምንድነው ያለች አልደግሞ የሆነ ነገር ቆሟልተው ነው ከዛ ማለት እንግዲህ አራት ናቸው እንደዚህ ላይክ አራት ናቸው እንዲህ በመደዳ ማለት ነው 8 ናቸው እንጂ በዚህ በኩል 4 በዚህ በኩል 4 ማለት ነው ከዛ ይሁን የአራታቸውም እንደዚህ ከዛ እንዴ ለምን እንደዛ ሆነ ግን ፔሸንት ተስፋ አንድ ፍሬ የለውም ምን እሺ ለምንድን ነው እንደዛ ነው እኔ አላውቅም እንዴት እንደሆነ የኛ እንደዛ ነበር ከዛ በጣም ነው የሳቅኩት ማለት እኔ ፍርሃቴን አስቀውኝ አይደለም የሳቅኩት ፍርሃት ስላለብኝ ነው የሳቅኩት እኔ ምን ብዬ ነው ማስበው እነዚህ ሰዎች የምንነሳቸው እንዴ ስንት ናቸው 8 ናቸው 8 ያ 8ቱም እንደዚህ 8 ሜዲካል ኤክስፕላኔሽን አለ እንደዛ የሚሆንበት ቢኖሮ ነው እንጂ 8ቱም አይሆንም በጣም አይ ቢ ላይክ እንደዛ እንትና ገባሽ አሁን በእንትን እኮ ነው ባንዴ እኮ አትቀዳድጅም ማስክሬኑ የእጁን ላይክ እጁ ይቺን ፓርት እንኳን 2 ሳምንት ነው የሚወስድብሽ ለመቅደድ ይቺን ፓርት ላይክ ከዚህ እስከዚህ እንትን በቻፕተር የለም በቻፕተር ነው የምትማረው አንድ አስክሬን እኮ ለአመት ነው አንድ ግሩፕ የሚወስደው ለአንድ አመት ነው የሚወስደው አይቀያየሩ ከዚህ ከእጁ ትጀምራለህ ስለዚህ ያን አስክሬን በደብ አይቀያየርም ማለት ነው እንትና ምናምን ስም ታወጣለታለህ አንድ አመት ማለት ነው አንድ አመት ወደ እንትን እየገባ እየተመለሰ ነው ማቀዝቀዣ ክፍል እየገባ እየተመለሰ ነው ናቸው አይገቡ እንዴት ምንድነው አድርቀው እኮ ነው ጥቁር ነው በጣም ይጠቁራል በእንትን እንዴ ቺላክስ ጥቁር ነው እኮ ማለት በቃ ኬሚካል ምናምን እንትን ይሉ ይለ ጥቁር ያሉ ናቸው ጥቁር ናቸው እና ቆዳቸው ራሱ እንደዚህ እንደሰው ምናምን አይደለም ባይዚ ይሄ ሌላ ነገር ላይክ ሌላ እኔ እንደውም ይመስለኝ እንደዚህ ስናቸው ምናምን ሌላ ነገር ሌላ ፍጡር በሰው ምናምን እንትን ብለውብን ነው የሚመስለኝ ነበር ስሚኝ አሁን ለምሳሌ እናንተ ተማራችሁ እሱ ሌላ ሰው ይማርበታል አሁን ለምሳሌ እንደው እስቲ ይሄን ቪዲዮ የምትመለከቱ ከህክምና ጋር ጠለቅ ያለ እውቀት ያላችሁ እንደዚህ ሊሆን ይችላል ከሆነስ ምንድነው እንዳለችው ምክንያቱ ምንድነው 8 አስክሬን እንዳለብለታቸው ቆሟል ነው የምትለን እንግዲህ ሊሆን እንዴት እንደሚችል እስቲ የምታውቁት ነገር ካለ አስረዱን ነውና አዲስ እረኛ ገብተ ያስተኛ እንዴ ስምህ ማን ነው ይላሉ ጥያቄ ያበዛሉ ከዛሬ ወዴት ነበርክ ይላሉ አራዋከ ዋናው እኔ መምጣቴ እናንተ መውደዳችሁ ነው አቤት ውበት መልከኝት ተየኔት በውበትሽ ይሄን ያላተመኪ ውበት ረጋፊ ነው በዚህ መደባናት ደግሞ አፖሎ ከምታስይው ብትሾረው ባይ ነኝ እንደ ሐሳብ ምን ይመስላል ሰው እንዴት ባንዴ ቁራም ጠንቸልም ይመስላል እርግጠኛ ነኝ ልልቲቷና አውሬ የሚለው የተረት መጽሐፍ ላይ ያለው አውሬ አንተ ነህ በረንዳ ራስ የጠላ ማሰሮ የተጸጸተ ጋኔል ነው መመስለው አረዲያ ነቆራ የተጸጸተ ጋኔል ምን አይነት ነው ጋኔል ሲጀመር ምን ይጸጸታል እሺ ሲሬና አለቀ አሰርከም ጆ በደም ሰሪ እንዴ
ኧረ ቀልድ እንዲህ ቢያመልጣችሁስ? ወደፊት ወደ ቀልድ ይላል። በቃ ይሄ ነው ቢያመልጣችሁ። ቀጥታ ጥርሱ ነው የሚረግፈው እኮ አፍንጫው፣ ግንባሩ ምናምን መፈንገጥ ምናምን ተውት። ጥርሱ ግን እርግፍ ነው የሚለው እዚህ ሴራሚክ ላይ። ሰው በፍቅር ወደቀ ማለት ምን ማለት ነው? ሰው በፍቅር ወደቀ ማለት ተዋደደ፣ ተሳሰበ ማለት ነው። በጣም ሲዋደዱ በፍቅር ወደቁ ይባላል። እሺ እና ዝም ብለው አይዋደዱም ታዲያ? ለምንድን ነው የሚወድቁት? አንተ እንደምታስበው አይነት አወዳደቅ አይደለም። እሺ መሬት ላይ መውደቅ አይደለም። አንቺ በፍቅር ወድቀሽ ታውቂያለሽ እንዴ? እኔ አውቃለሁ። እሺ አዎ። ከአባዬ ጋር? አዎ ከአባዬ ጋር፣ ከአባት ጋር። አዎ። እሱ እያየሽ ነው የወደቅሽው ወይስ ተደብቀሽ ነው የወደቅሽው? እንደዛ አይደለም፣ እንደሱ አይነት አወዳደቅ አይደለም አልኩህ እኮ። ከባድ እኮ ነው። እያየሽ አትሄጂም እንዴ ታዲያ? አንቺ ነው እንግዲህ እመታለሁ። እሺ በቃ እኔ አሁን እንደ ትልቅ ሰው ላስረዳክ እየሞከርኩ ነው አይደለ? በቃ ተረዳኝ። እሺ አውቀህ ነገር አታጣም ወደዛ። ከዛ የቱ ጋር ነው ያመመሽ? በፍቅር ስትወድቅ ሰውነትን አይደለም እሺ የሚያምህ ልብ ነው የሚያምህ። እኔ ስወድቅ ጉልበቴን እዚህ ጋር ምናምን ነው የሚያመኝ። እኔ የምለው ከየት ሰምተህ ነው አንተ? እዛ ጎረቤት ሲያወሩ ሮቤር ከትርሲት ጋር በፍቅር ወደቀ አሉ። እኔ ደግሞ ሲያሳዝን ብዬ ልጠይቀው ቤቱ ሲሄድ በፍቅር ወደክ እንዴት ነው? በኩርኩም መታኝ። ኮረኩመክ? በኩርኩም አለኝና በሩን ዘጋው። እሰይ እሰይ ተጣርቼሻለሁ። እዚህ ይሄ የእኛ ዘመን ልጅ ነው እንጂ የአሁን ዘመን ልጅ በፍቅር መውደቅ ከዚህ እጥፍ እጥፍ ሄደዋል የትና የት። በእኛ ጊዜ ግን እንዲህ ነበር የምናደርገው። ልክ እንደነ ቡጠማ ሲጠማ እኔም የራሴን እንግዲህ ማህበር መስርቻለሁ። ምን ይባላል? ገላገላ መየዲማ ይባላል። አዎ ገንዘብ ላክ መባል የመረረው ዲያስፖራ ማህበር ነው። አዎ እንግዲህ እዚህ ማህበር ፕሬዝዳንት ሆኜ ተመርጫለሁ። በጣም ነው የማመሰግነው። እንግዲህ እንደነገሩኝ ከሆነ ብር ስልክ ነው ሰላምታ የሚሰጠኝ አሉ። አሁን እንደዚህ ስል ያትልከው የምትሉ አላችሁ፣ ግን ነግረውኛል። አሁን አንዱ ትናንት ደወለ ወንድሙ ጋር ሄሎ አለው። አቤት ሲል እኔ የምልህ ትናንት ሆስፒታል ሄጄ ነበርና ዘይት ያለው ምግብ ብላሉኝ። እሱ ደግሞ ከየት ይምጣ? ቂቤን እርሳው ዘይቱን እንኳን እህቱ ተቀበለች አለ። ሄሎ አቤት። እኔ የምልህ ሰው ሁሉ እኮ ምንድነው አንቺ ምን አለብሽ ወንድምሽ አሜሪካ አለ ይሉኛል። ወይ ገንዘብ ላክ ወይና አለችኝ አለ። ይሄንን በማስመልከት እንግዲህ እኔ ደግሞ ተሹም ያለው ከዚህ በኋላ በዲያስፖራው ጉዳይ ላይ ፕሬዝዳንቱ እኔ ነኝ። ጸሐፊ እንፈልጋለን። ጸሐፊ በጣም እንፈልጋለን። ገንዘብ ሰብሳቢ አለ ራሴ ይዟለሁ፣ ችግር የለውም። ጸሐፊ እንፈልጋለን። ይሄንን ስል ወንዶች ተከታትላችሁ ተመዝገቡ አሏችሁ። አልፈልግም። ሴቶች ለእናንተ ለጸሐፊነት ትመዘገባላችሁ። ዲኤም ልካችሁ ገላገላ መየዲማ። ይሄኛው ማህበር በጣም ሳያዋጣ አይቀርም ከቡጠማ ይልቅ። ባሎቻችሁን አትከልክሉ። ሴክሹዋሊ እምቢ የምትሉ ሴቶች አለ። እኔ አለ አንደኛውማ በ44ቱ ታቦት ለምኜ ነው የማገኘው አለ። እግዚአብሔርን እኮ ነው ብለን ስልጣን የባል ነው። መጽሐፍ ቅዱስ በጣም ፌር የሆነ መጽሐፍ ነው። በዝሙት ጠንቅ ሰይጣን እንዳይፈትናችሁ ይላል። ለራስህ እዛ ፈተና ውስጥ ላይ አሁን እኔ በጣም ባለፈው አንድ ቪዲዮ ቲክቶክ ላይ አየሁና እንደዚህ ሴክሹዋል ላይፍ ላይ ባሎቻችሁን የምትከለክሉ ምናምን ብላ ነው ልጅቷ ቪዲዮን የሰራችው። እና ቪዲዮን ከሰራች በኋላ እኔ ያወራሁት ነገር አለች ትክክል ስለመሆኑ ኮሜንት ሴክሽን ላይ ግቡና እዩ አለች። እንዲህ ብላ ቪዲዮ ሰራች። ከዛ ገባውና አየው ኮሜንት ሴክሽን ላይ አብዛኛው ወንድ የሚጽፈው ነገር በጣም ነው ያዘንኩት። እውነትም እኔ አለ አንደኛውማ በ44ቱ ታቦት ለምኜ ነው የማገኘው አለ። እግዚአብሔርን እኮ ነው ብለን ከምር ነው
በጣም ነው ያዘንኩት። አብዛኞቹ ኧረ እኔ ያ ማገባው አንዱ ምክንያት እንዳልዘሙት አይደል እንዴ? ቆይ አልገባትም። ያው ግዴታ እኮ ነው ሲጀመር። እዚህ ብዙ ጊዜ እንደዚህ አይነት ኢንተርቪዎች ላይ እንደዚህ ሀሳቦች ላይ የማየው ስህተት ብዬ የማስበው ነገር እኔ አንዱን ሰጪ አንዱን ተቀባይ ያደርጋል። በእንደዚህ አይነት ነገር ሲገለጽ ሁልጊዜ ሴቷ ለባሏ ብላ የምታደርገው ነገር ያስመስሉታል። እኔ እንደማምንበት የጋራ ነገር እስከሆነ ድረስ ትልቅ ዓላማ በተለይ ትዳር ውስጥ ከሆነ ትልቅ ዓላማ ያለው ነገር ነው። ልጅም የሚፈጠርበት ጉዳይ ነው። እንደዚሁም ተፈጥሯዊ ነገር ነው። ስለዚህ የጋራ መሆኑ ሁልጊዜ መታሰብ አለበት። ሁልጊዜ ሴቶቹን እንደ ለወንዱ ፌቨር እንደሚያደርጉለት ተደርጎ መነገሩ በራሱ ትክክል አይመስለኝም። ማሊያውን እንኳን አልቀየርሽም እኮ ከምኔው አለች። እሺ ትንሹ ዮኒ ማኛ ያንተ ታሪክ በቱ ታይምስ ነው እንደዚህ የሚቀየረው? ከቅዘን የፈጠነ አቀያየር። አንተ ከታሪክህ ይልቅ አንጎልህ ነው መቀየር ያለበት። ለማንኛውም እንዳያገረሽብህ መጥረቢያዋን ካንተ አርቃት። አንተን ዱልዱምስ ራስ የልጅ ቡዳ ተረዲያ። እንደዚህ የሃይማኖታዊ ነገር እንደ ኮንቴንት እያዩ የሚሰሩ ልጆች በጣም ነው የሚገርሙኝ። እዛው ላይ ቲሸርቱን ሳትቀይር በጣም እኮ የማይሆን ነገር እኮ ነው። እንግዲህ በጨዋታ እንድንጀምር ነው። ሲሪየስ ያለ ከረባት ነው የመጣ የሆነ ለቅሶ ላይ ሄደናል። አንተ መጣ በኋላ ከፊት ለፊት የጋሽ ማሙድ አለ፣ የኔ ሰው አለ፣ ከኋላ ተቀምጫለሁ። አንተ ገባህና ቁጭ አልክ። ከዛ ፊት ለፊት እንዲህ እያዩ ይከራከራሉ የኔ ሰውና ጋሽ ማሙድ። እዚያ ጫወታ እሱ ልክ ነህ። እሱ ለቅሶ እዚህ አሜሪካ እዚህ ምንድን ነው ጋሽ ማሙድ? አንተ ንገረኝ። ከኋላ ነበርኩና ይከራከራሉ፣ ያወራዋል። እንግዲህ ጋሽ ማሙድ በጣም ነው የሚከበር ትልቅ ሰው ነው። ለጨዋታው ነው እንጂ ለሌላ ነገር አይደለምና የኔ ሰው ልገብተ ሰላም ስትል ይሄ ኮሜዲያኑ መስከረም በቀለ ነው አይደል ሲለው፣ አይ ጋሽ አይደለም ይሄማ መስፍን በቀለ ነው። አይደለም መስከረም በቀለ ነው አውቀዋለሁ። አይደለም ነገርኩ ብላው ይከራከራል። ጋሽ ማሙድ ለቅሶ ሀዘን ነው እዛው ነው አይደለም የሰላሚ ነው ወንድሙ አርፎ ምናምን። ከዛ ጠራኝ፣ ከኋላው ነው ያለሁት። አዲስ እንደዚህ ኧረ እባክህ በቃ ጥራው መስፍን ነኝ ተባለ። መጣ ጋሽ እንዲህ ነህ ሰላም ነው አንተ ኮሜዲያኑ መስከረም በቀለ ነህ አይደል? አይ ጋሼ መስፍን አይደለም ካልክሽ ካልክ ለኔ ግን አይደለም። በጣም ማረሰው ጨዋታ ሲሆነ ነው። እኔ ምን ላድርግ? ከዛ በቃ ና አለኝ ገግሞ በቃ ካልክ ይሁን ጋሽ ማሙድን መከራከር ማለት ካልክ ሌላ በቃ ጨዋታ ይቀር በቃ ነኝ ምናምን ጋሽ ካልክ እንግዲህ አንተ ካልክ ይሆናል። ረጅም ዕድሜና ጤና ጋሽ በጣም ኑርልን፣ መከበሪያችን ነህ። የኢትዮጵያ ሙዚቃ ዋርካ ነህ፣ የትዝታችን ንጉስ ነህ። ረጅም ዕድሜ ይስጥ፣ ኑርልን፣ እንወድሃለን። ለምሳሌ የበቀለ ልጆች እኔ እንኳን ብዙ ሰርቻለሁ ብዬ አላምንም፣ ግን በጣም ብዙ የሰራው እነ ሂሩት በቀለ፣ ብዙነሽ በቀለ፣ ትዕግስት በቀለ፣ እንዴ ፓንትሽ በቀለ፣ ፓንትሻ ከባድ በቀለ፣ ጋሽ በቀለ ከባድ ብዙ ነገር አብቅለዋል። እንዴ ማት በቀለ ማት ነው ያለ። መስከረም በቀለ ኮሜዲያኑ እንዴ እንደውም አንድ በዚህ ጨዋታ ላይ የጥያቄና መልስ ላይ ኢትዮጵያ ያለው 4 የበቀለ ልጆች ሴት እንስት ድምፃኖችን ጥራ ሲባል ብዙነሽ በቀለ፣ ትዕግስት በቀለ፣ ሂሩት በቀለ አለና መስፍን በቀለ አራት እንስት ሴት ድምፃኖችን ጥራ ከእንስት መደበ። እንደዚህ ሁሉ እስከ መቀለጃ እስከ መሆን ደርሷልና ያው የበፊት የትምህርት ቤት ትውስታችን ይሄን ይመስላል። ዓመተ ምሕረቱ በ1997 ዓመተ ምሕረት ነው።
የወጡት እንግዲህ ይኸው ከነ ማስረጃው ሙሉቀን ታደለ ቱሉ እድሜ 7 በ1997 ዓመተ ምህረት አንደኛ ዲ 53ኛ ተማሪ ይኸው 53ኛ የወጡበት ያው ታሪክ ሰርተናል። አይቆጨንም። እቺ ሰርተፊኬት በጣም አሪፍ ትውስታ አላት። በቀኝ በኩል ደግሞ አስተያየት መስጫ ማለት አስተማሪው ለመምህሩ ለቤተሰብ ሚልካት ጽሁፍ አለች። እሷ ጽሁፍ በጣም ወሳኝ ነች። ከደረጃው እኩል ነው የምትታየው። የቤተሰብ ክትትል ያስፈልገዋል ከተባለ ክረምቱን እንዳለ አለቀላችሁ በቃ። እሺ ቀሽት ይሄ አክቹአሊ አይ ቲንክ ብዙ ሰው ይማርበታል ብዬ አስባለሁ። በምክንያት ነው ቪዲዮ የሰራሽው ይላል። አይ ቲንክ ስለ ቴሌግራም ቪዲዮዎች እና በምክንያት ቪዲዮ ሰርች አይደለም ቪዲዮ ልኪም አይደለም የኔ ባለወይ ቪዲዮ ኮል ነው። ከላይ ሰውየውም አለ እንደዚህ ተቆርጦ ስለወጣ ነው ያዩትም ሰዎች ከጎን የሪከርደር ምልክቱን ያያሉ አለ ቪዲዮ ሪከርድ ነው እንዳለ ሶ ቪዲዮ ልኪም ምንም አይደለም። ጀስት ኮምፎርታብል መሆን ነው። ልጅነት ስለነበረብኝ በጣም ኮምፎርታብል ሆኜ የወደደኝ መስሎኝ ያረኩት ነገር ነው በሰዓቱ። አሁንም ስናገር ሰው አፕሪሺየት ማድረግ ይመስላችኋል እንደዚህ ለሚወጣባቸው ሴቶች ምናምን፣ ግን አፕሪሺየት ማድረግ ሳይሆን ከተፈጠረ በኋላ ራሳቸውን እንዳይጎዱ ያጋጥማል ብዬ ነው እንጂ ማንንም ሴት እንደዚህ እንድታረግ የሚመክረውም ምን ምለውም ነገር አይደለም። እኔም በጣም ቁስል ሆኖብኝ ነው የምኖረው። አዲስ ፖይንት የሳኩበት መኖር እንዳለብኝ ስለተማርኩኝ ነው እንጂ አስደስቶኝ የምኖረው ነገር አይደለም። ባካችሁ ሴቶች ራሳችሁን ጠብቁ። እንደዚህ የሚላችሁ ማሽ ኮምፎርታብል አይወዳችሁ መሆን ዋጋ ያስከፍላል አይደል? ትክክለኛ ካልሆነ ሰው ጋር ኮምፎርታብል መሆን ዋጋ ያስከፍላልና ራሳችሁን ጠብቁ። ጠየቋችሁ አይጠቅማችሁ አክሩባችሁ። ከባድ ጊዜ ነው ያሳለፈችው እንግዲህ ባምቢ በሰራችሁ ስተት ማለት ነው። እኔ አሁንም የሚጠቀሙበት ቃል ብዙ ደስ አይለኝም። ካልወደዳችሁ ሰው ጋር ኮምፎርታብል አለመሆን ምናምን ኮምፎርታብል ምናምን የሚባል ነገር የለም። ትክክል አይደለም። በቃ በርቀት ለምታውቁት ሰው ቪዲዮ ኮል ሆነ ምንም ርቃን ማሳየት ምናምን ምን ሴንስለስ ነው ማለት ነው። ያው በአካል ስትገናኙ የሚደርስ ነገር ስለሆነ ብዬ ነውና ቃሏ ምናምን ኮምፎርታብል ሆኜ ኮምፎርታብል ምናምን ሳይሆን በቃ አላስፈላጊ ነው ብትሆኑም ማለት ነው። እሺ እንዴት ነው? ደህና ናችሁ? አለን እግዚአብሔር ይመስገን። ሌላው ለምንድን ነው ማለት መንፈሳዊ ቅናት ለመቅናት የማትሞክሩት? በመቄዶንያ ስንት ዓመት ነው አገሪቷ ላይ ቁጭ ብላችሁ ያልሰራችሁትን ስራ በ10 ዓመት በ10 ምናምን ዓመት የሰራን ተቋም ሰው ተሳዳቢዎቻችሁን እየላካችሁ እንደዚህ አንድን የኢትዮጵያን የበጎ አድራጎት ሞተርን ዘይት የሞተር ዘይት ለማበላሸት የምትሞክሩት እናንተ ፍቃድ እስካልጠየቃችሁ ድረስ ለመሳደብ ለማንጓጠጥ እኔ ማንንም ፍቃድ አልጠይቅም። ይኸውላችሁ ለሰው ልጅ የሰው ልጅን እዚህ ምድር ላይ የሚያኖረው ቅንነት ነው። ቅንነት ካለ እናንተም ማንኛችንም ወይ እንደ መቄዶንያ ወይ ከመቄዶንያ የበለጠን ስራ እንሰራለን። መቄዶንያ ለምንድን ነው ኦዲት አይደረግ ነው ወይ የምትሉት? ሪፖርት አያድርግ ነው ወይ የምትሉት ሰዎች ቀጥ ብላችሁ መቄዶንያ ሄዱና ጠይቁ። በየአመቱ የተደረገውን ሪፖርት የገንዘብ ዝውውርና የስራ ክንውን በሌላ መልኩ ደግሞ አይናችሁ ያያል። አንዳንድ ተቋማት እኮ 500 ሰው ነው የምንረዳው ብላችሁ ሲመጣ እኮ 10 ሰው የማይገኝባችሁ የእርዳታ ተቋማት እኮ አላችሁ። በቃ ጀምራችሁታል። ጨዋታው ነው፣ እንቀጥላለን። ጨዋታው በደንብ ነው የምንቀጥለው። ተሳዳቢዎቻችሁን እየላካችሁ አንድን በስንት ጸሎትና በስንት መከራ ስንት መስዋዕትን የተከፈለበትን ተቋም ላይ አፋችሁ ልትከፍቱ ምን እድሉን አንሰጣችሁ። ልክ ናችሁ። መቄዶንያ የህዝብ ነው የአገር ነው። የመጠየቅ መብት አላችሁ። ጥያቄያችሁ ግን አግባብና ዕውቀትን ማዕከል ያደረገ ነው መሆን ያለበት። ስትችሉ መታችሁ መቄዶንያ በአካል ጠይቁ። በራቸው ክፍት ነው። አይ እነሱ ጋር መሄድ አንችልም አያሳዩንም ካላችሁ ደግሞ መቄዶንያና የትኛውም ኢትዮጵያ ውስጥ ያለ የእርዳታ ተቋም ተጠሪነቱ ለሲቪል ማህበረሰብ ባለስልጣን ነው። ሲቪል ማህበረሰብ ባለስልጣን ሄዳችሁ ጠይቁ። አይ ሲቪል ማህበረሰብ ባለስልጣን አይሰማንም ካላችሁ ሲቪል ማህበረሰብ ባለስልጣን ተጠሪነቱ ለፍትህ ሚኒስቴር ነው። ሄዳችሁ ጠይቁ። ሪፖርት አይደረግም ገንዘቡ የትገባ ምናምን የምትሉ ስለ መቄዶንያ ማለት ነው። እና እኔ ስም መጥቀስ ስላልፈለኩ ነው። አውቃችኋለሁ የትኛው ተቋም የትኛው
ግለሰብ እንደሆነ እንደዚህ ሰው ተሳዳቢውን እየላከ አፉን ይሄ ያልተገራና በመንፈስ ቅዱስ ምላጭነት ያልተገረዘ አፉን እዚህ ሚዲያ ላይ እየመጣ የሚከፍት ክፍት አፉላ በጣም የሚያሳዝን ያልተገራ። እንቀጥላለን። አሁንም ደግመዋለሁ። እናንተ ለመሳደብ ለማንጓጠጥ ፍቃድ ባልጠየቃችሁበት መጠን እኛም ለእናንተ ማንጓጠጥና ስድብ መልስ ለመስጠት ማንንም ፍቃድ አንጠይቅ እና እንደ ወንድምነትም ደግሞ ጥያቄያችሁ መሆን የነበረበት እንጀራውን እኔ ለምን አልጋገርኩትም ሳይሆን እንጀራው ተጋግሯል ወይ ነው። መቄዶንያ የሰራውን ስራ እኔ ለምን አልሰራሁትም ብሎ ማለት ሳይሆን ተሰርቷል ወይ፣ ሰዎች ተረድተዋል ወይ ነው ዋናው ጥያቄ መሆን የነበረበት። እንደሱ ነው። እንደሱ አይነት ጥያቄ ቢኖራችሁ አይደለም መቄዶንያ ወርልድ ቪዥን እና ቀይ መስቀል የደረሰበትን ደረጃ ትደርሱ ነበር። ግን እዛው ነን። በቃ ታያላችሁ። የዛሬ አመትም እዛው ነን፣ የዛሬ 20 አመትም እዛው ነን፣ የዛሬ 50 አመትም የልጅ ልጆቻችን ቢመጡ እዛው ነን እንዳክራታለን። ስራ የለማ ያለ መስራት ውጤት ነው። በእውነት እኔ መረጃው ስላለኝ የሄዱና አንዳንድ ተቋማት እነዚህ አንዳንድ በስም መጥቀስ ማልፈልጋቸው አንዳንድ ተቋማት የእርዳታ ድርጅቶች ተሰብስበው አንዳንድ ድርጅቶች ይሄዱና እሱ ድርጅት መቄዶንያ ብቻ ነው ወይ የሚረዳው እኛ እንረዳም ወይ ሰርተው አላሳዩማ። ገንዘብ የሚሰጥህ እኮ ሰው ሲያምንብህ ነው። በቃም የሚሰጥህ እኮ ደውሎ ና ውሰድ የሚልህ እኮ ሲያምንብህ ነው። ሰው ሌባ ከሆንክ አይሰጥህም፣ የትም አትደርሱም። እንደው ለምን አይደለም እነዚህ 3 ውሾቻችሁን አይደለም ለምን ቢሊየን ውሾቻችሁን ሶሻል ሚዲያ ላይ አትልኩ? አይቀንስ ክብሩ ይሰራል። እንደው ስንት ነው ወደ 50 ምናምን ኮንቴነር ገብቷል አሁን መቄዶንያ እንትን ማለት ነው ህንጻውን ለመስራት ሴራሚክ ማለት ነው። ሂዱ አግዟቸው። እንደው እዚህ ወሬ ከምታው ወሬኛውላ አሁን እንግዲህ በቅርቡ በመቄዶንያ ላይ የገቢ ማሰባሰቢያ እየተደረገ እንዳለ ይታወቃል። ግን ሀሳቦች እየተነሱ ነው። ከዚህ በፊትም አይተናል። ግን አሁን በቃ ድርጅቱ ቦርድ እንዳለው ምናምን ባለማወቅም ይመስለኛል አንዳንዴ አላቅም የሚያነሱበት ጥያቄ አለ። ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች አሉ እንደዚህ አይነት ጥያቄዎችን የሚያነሱ። ኦዲት አይደረግም፣ ገንዘቡ በአንድ ሰው ብቻ ነው የሚተዳደረው፣ እንደዚህ ብለው ያንም ያክል ድርጅት ይህን ሁሉ የሰራን ሰው ትንሽ ክብሩን በማይመጥን መልኩ እያነሱት ነው። ይሄ እንኳን ብዙ አስደሳች አይደለም። እንደ አሰራር ግን ቦርድ ሊኖረው ይገባል ወይ፣ ገንዘብ ወጪ ገቢው ኦዲት መደረግ አለበት ወይ የሚለው አግባብ ጥያቄ ነው። ደግሞም እንደዛ ካላረግም መቀጠል አይችልም ድርጅቱ። በየአመቱ ኦዲት ማድረጉ ማስገባት ያለበት ይመስለኛል። ዞሮ ዞሮ ይህንን መቄዶንያ እንደግፈው ይህን ሀሳብ በመስጠቱ እሱ ላይ አሁን የተናገራቸው ሰዎች እንደገና ለሱ ሌላ ጥያቄ አንስተውበታል። ያው እንግዲህ ሳይቆጠብዝ ገብተሃል። መውጫውን እመቤት ትርዳ። አንተ እኛ ለእማማ ዝናሽ ክብር ስንል ብዙ አንጫንም፣ ግን አንዳንድ ነገሮችን ልንገርህ። አንተም ያለብን በመረጃ ስለሆነ እኛ የምናወራው ሙና ከበደ የምትባል ሴትዮ ቦሌ አራብሳ የተሟላ የቤት ዕቃ ያለባት ሴት ግድግዳ ብቻ የቀረስክ ዩቲዩብ ላይ ለቀ 600 ሺህ ብር አሰባስበ 300 ሺህ ብሩን በልተሃል 300 ሺህ ብሩ። እሱ ብቻ አይደለም ህይወቷ ካለፈ እንኳን በኋላ ምናና ቀብራስ እንኳን ስትባል አልቀበርካት። ገባ? ስለዚህ አንተም በማያገባ አትብላ። አንተም የኮሚሽን ነጋዴ ነህ። በእማማ ዝናሽ ስም ራስን የጦርክ ነው። አባይ በረሃ ውስጥ ነበር ስትሰራ የነበረው። ከአባይ በረሃ እርዳታው ተመቸ፣ እዚህ መጣ ከተማ ቀረ። ለዛውም በመልክም ትመሳሰላላችሁ፣ ዘመን ልትሆኑም ትችላላችሁ። የዚህና ጨካኝ ሰው መሆንን እንድታውቁ ፈልጋለሁ ልል ፈልጌ ነው። ገባ? አንዳንተ አይነቱ ለመቄዶንያ ሊሟገት አይችልም። ሞራሉ ብቃቱ ምኑም የለም ልል ፈልጌ ነው። አመሰግናለሁ። ለጊዜው ይበቃል። እንደኔ እንዲህ አይነት ነገሮች ሲኖሩ መጀመሪያ በግል ለመነጋገር መሞከር፣ ሁለተኛ ደግሞ እሱ ላይ እንዲህ አይነት ያን መቄዶንያን ትክክል ነው ምናምን ስላለ ምክንያት ፈልጎ ማድረግ አለም። ስንት ስራ ነው የሰራው ዘካርያስ። በእማማ ዝናሽ ብቻ እንደሚታወቅ አድርጎ ሰው ሲያስብ ይገርመኛል። እኔ እንዲህ በየቀኑ ስንት ነዳያንን እያሰባሰበ እንደሚያበላ፣ እንደውም ለመርዳት ምቹ የሆነ ለማብላት ምቹ የሆነ ሲስተም ፈጥሮ ሰው በአቅሙ 2 ሰው ማበላለሁ ካላችሁ የ2 ሰው ልካችሁ ቢያድመርምር ውጤት ነው። ሰው 2 ሰው 3 ሰው የሚያበላ ተደማምሮ በየቀኑ የሚሰራውን ስራ እናውቃለን። ኦዲት መደረግ አለበት ወይ? የሚሰጠው ነገር መታወቅ አለበት ወይ? አዎ። ሌላው ደግሞ ትልቁ ነገር ማመን ያለብን ነገር ብዬ የማስበው አንድ ሰው ሙሉ ጊዜውን
ሰጥቶ እርዳታ መስራት ላይ ከሰራ እሱስ በምን ይኖራል? ያስፈልገዋል። እሱም እኮ በአግባቡ በዛ ድርጅት ገቢ ወጪ ሆኖ ደሞዝተኛ ሆኖ ያን ደሞዝ እየወሰደ እሱም ኑሮ ይኖረዋል፣ ትዳር ይኖረዋል፣ ልጅ ይኖረዋል። ማድረግ አለበት። አለበለዚያ እንዴት ይሆናል? አይሆንም። ይሄንንም ማመን አለብን ማለት ነው። እላፊ ነገር መጠቀም ምናምን ማጭበርበር ምናምን ልክ አይደለም። ግን ያም ሰው ደግሞ ኑሮ እንዳለው እናስብ። ሙሉ ሰዓት እርዳታ ላይ የሚሆን ከሆነ ማለት ነው። ይህ ሁሉ መኪና የውሸት ነበረ። ፊንቴክ እንግዲህ በመስቀል አደባባይ መኪኖችን አሳይቶ ነበር። ነገር ግን እነዚህ ሁሉ መኪኖች የውሰትና የክራይ እንደሆኑ እንግዲህ አሁን እየተሰማ ይገኛል። ተአምር እኮ ነው። መኪኖችን አስመጥቻለሁ ብሎ BYD እንግዲህ መኪኖችን ሰብስቦ በመስቀል አደባባይ እንግዲህ አንድ ቀን አሳይቶ ነበር። እነዚህ ሁሉ መኪኖች እንግዲህ በውሰትና እንዲሁ ደግሞ በክራይ ሰብስቦ ያመጣቸው መኪኖች እንደሆኑ እንግዲህ አሁን እየተሰማ ይገኛል። ሌላው ደግሞ ለማስታወቂያ ባለሙያዎች እንግዲህ ለእያንዳንዳቸው የ8 ሚሊዮን ብር መኪና በስጦታ በመስጠት እንግዲህ ህዝቡ ጋር ታማኒነት እንዲያገኙ ወይም ደግሞ ፊንቴክ ኢንቨስትመንት ግሩፕ እንግዲህ ታማኒነት እንዲኖረው አድርጓል። ወይም ደግሞ መኒ ላውንደሪ እንግዲህ ሰርተዋል። ይህም እንግዲህ ሌላኛው የማጭበርበሪያ ዘዴ ነበር። ሌላኛው የሐሰት መረጃቸው ደግሞ 400 መኪኖች በጅቡቲ ወደብ ላይ እንግዲህ አሉ ወይም ደግሞ ጅቡቲ ወደብ ላይ እንግዲህ ቆመዋል፣ ወደ ኢትዮጵያ ሊገቡ ነው ብሎ እነዚህ መኪኖችን እንግዲህ አሳይተው ነበር። ነገር ግን ምንም አይነት መኪና እንግዲህ አልነበራቸውም ነበር። የቻይናው የBYD ካምፓኒ ወኪል ነን በ90 ቀን ውስጥ እንግዲህ መኪና እናስመጣላቸዋለን ብለው ከ1200 ሰው ላይ 1.3 ሚሊዮን ብር ከእያንዳንዱ ላይ እንግዲህ ወስደዋል። ፊንቴክ ኢንቨስትመንት ግሩፕ አጠቃላይ የተደራጀ ዝርፊያ ነበር እንግዲህ የተካሄደ የነበረው። የተለያዩ አካላትም እንግዲህ አሁንም አሉ። እንግዲህ ብዙ አካላት አሁንም ተጠያቂ ይሆናሉ ተብሎ ይጠበቃል። በዚህ በፊንቴክ ኢንቨስትመንት ግሩፕ ወይም ደግሞ BYD መኪና በማስመጣት ሂደት ውስጥ እንግዲህ የተሳተፉ የተለያዩ አካላት አሉ። አሁንም እነሱ መጠየቅ አለባቸው እያሉ ይገኛሉ። በጣም የሚገርማችሁ ነገር አስታውሳለሁ፣ የመንሱር አንዱ መኩራሪያ የነበረው እያያችሁ እዚህ መስቀል አደባባይ አምጥተን አስረክበናል ምናምን አሳይተናል መኪኖች ምናምን ሲል ነበርና እነሱንም ዋናዎቹ ሰዎች ሳይሸውዷቸው አይቀሩም። ጅቡቲ ድረስ ሄደናል ሲል ነበር ሰለሞን ቦጋለም። ቦታው ድረስ ሄደን ጅቡቲ አይተናል መኪኖቹ ምናምን ብሎ እንግዲህ ሌላ ሰው የሚያውቁትን ካምፓኒ ምናምን ሊሆን ይችላል ያሳዩዋቸውና በጣም የሚገርም የተደራጀ ዘረፋን የተደረገው። ያሳዝናሉ። ሁልጊዜ የሚያሳዝኑኝ ገንዘባቸውን እነሱን አምነው ሄደው የሰጡ ሰዎች ናቸው። በጣም ነው የሚገርመው። ከነዛም መካከል እንግዲህ ደግሞ በህግ ያልተጠየቁ አሉ። እነ ታደለ ሮባም ነበሩበት የሚል ደግሞ ጥያቄ ያነሳሉ። በዚህ በፊንቴክ በ1.6 ቢሊዮኑ የዘረፋ ወንጀል ቀንደኛ ተሳታፊ የነበረው ታደለ ሮባ ለህግ አልቀረበም። ለምንድን ነው? ስለዚህ የህግ ሰዎች ወዬ ሊሏት ይገባል። ሼር ኮፕሊክ ያርጋቸው አድርሱለት። ታድዬ አንተ ሻርኳ የሚያጫውት በቱታና ጸጉን አሳምረ ብር ባየበት ቦታ ሁሉ የማትቀር እርዳታ ድርጅቱን ምን ይሁን ብቻ ጨላ ካለው ስጋ እንዳየው ሳሊቢት እያረክ ምትርሰውና ገባ። የምን ሽል ማለት ነው? አርቲስቶቹ ተሟልተዋል፣ ዘፋኝ ቀረም ብለዋል። ኮንሰርቱ በደንብ ያማረ እንዲሆንልን ሂጂና ወይ ቤት ተቀላቀያቸው ልጅ ፈልጌ ነው ወይ ራስ ሄደ ደግ እጅን ስጥ። የሻማን ብዙ አትጠየቅም። እንድች ብለዘፍነ መቀላቀል ነውና አድርሱለት። ታዲያ ጠፋ ወይራሪው እንፈልጋለን ምን መደበቅ ነው? የዚህ የዘረፋ ወንጀል ቀንደኛ ተባባሪ ነህ፣ ብራንድ አምባሳደር ነህ። አሁን ዛሬ ላይ የትም አታመልጥም። ገባርለ። ስለዚህ ሄድና ራስህን ለህግ ስጥ። ብዙ ሰው አታድክም። አንተም ብሎ ብራንድ አምባሳደር በጣም ነው የማመሰግነው። አሁን እንግዲህ ቅድም እንደሰማነው ገና ተጣርቶ ተያያዥ ነገሮች እየወጡ ነው ገና። ስለዚህ እነዚህ አከራይ የተባሉትም ሰዎች በምን ምክንያት ነው እንዴት ነው ሌሎችም እንዲህ ሰዎች ተያይዘው የሚጠየቁበት ነው። ሌላው የዛን ጊዜ መጀመሪያ ሄሎ ታክሲ ጊዜ ራሱ በቴዲ አፍሮ ድግስ ምክንያት ላይ ቴዲ አፍሮም ለመቀላቀል ሞክረው ነበር እና ያለን እሱ ነው። ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ።
ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይህንን ስንተነትነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይሄ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ሰበር መረጃ ብያችሁ ነበረ ጠዋት ላይ በዮናስና በጸገነት ብራንድ አምባሳደር በሆኑበት ጉዳይ ላይ። ይሄ ደግሞ ዝምተኛው ፊንቴክ ነው። ከፊንቴክም ቀደም ያለ ሰው ነው። አቶ ሳሙኤል አዲስ ዓለም ይባላል። ከ800 በላይ ሰዎችን 800 ሺህ ብር ተቀብሏቸው መኪና አስመጣለሁ ብሎ ከአንድ ዓመት ከ6 ወር እና ከአንድ ዓመት ከ6 ወር በላይ ሆኗቸው። የዚህ ብራንድ አምባሳደር ደግሞ ሰዎች ደግሞ ዮናስና እጸገነት ናቸው፣ የኢቢኤስ ሰዎች ማለት ነው። ሰው በአብዛኛው እነሱን ብራንድ አምባሳደር ሲሆን እነሱን አምኖ ነው የሄደው እዚህ ግለሰብ ጋር ማለት ነው። ይሄ ግለሰብ ለ10 ሰዎች ብቻ ነው የመጀመሪያ ጊዜ መኪና ያስረከበው። ከዛ በኋላ ግን 800 ሰዎች አንድም መኪና አላገኙ፣ ከዓመት በላይ እየተሰቃዩ ነው ያሉት። ሰውየው ጋርድ ቀጥሮ ተጎጂዎች ሲሄዱ ያስፈራራል። ቢሮ ቀይሯል። አሁን ደግሞ ወደ ውጪ ሊወጣ ነው የተባለ ነው። ስለዚህ የፌዴራል ፖሊስና ደህንነቶች ይሄ ሰውዬ ከሀገር ሳይወጣ በፊት ጥንቃቄ እንድታደርጉ ነው መልእክት የምናስተላልፈው። ተጎጂዎች ደግሞ እኛ መረጃ እየሰበሰብን ስለሆነ ያላችሁ ዶክሜንት ካለ ብታሳውቁን፣ በውስጥ መስመር ብትልኩልን እናሰባስበዋለን። ለፌዴራል ፖሊስ ለማመልከት ይጠቅመናል። አንዳንድ ግለሰቦች ደግሞ ራሳችሁም ሄዳችሁ የከሰሳችሁ ሰዎች እንዳላችሁ ሰምቻለሁ። ጥቂት ሰዎች ደግሞ በጣም ጥቂት ሰዎች ደግሞ ተናንቃችሁ ብራችሁን እንደተቀበላችሁ ሰምቻለሁ። ስለዚህ ይሄ አቶ ሳሙኤል አዲስ ዓለም የሚባል ግለሰብ ፌዴራል ፖሊስ በቁጥጥር ስር እንዳያወራውና መረጃ እንዲሰበስብ መልእክት እናስተላልፋለን። ይሄ ደግሞ ዝምተኛው ፊንቴክ ነው። አቶ ዮናስ የኢቢኤሱ ጋዜጠኛና እጸገነት ደግሞ ከዚህ ተጠያቂነት አታመልጡ። ቶሎ ብላችሁ የሆነ መግለጫ አውጡ ወይ ደግሞ ራሳችሁ ሄዳችሁ ፌዴራል ፖሊስ አመልክቱ። ከተጎጂ ወገኖች ቁሙ። እንደደረሰን መረጃ ከሆነ ሰው እናንተን አምኖ ነው ሄደው ዮናስንና ጸገነትን። ሸዋፈራውም እንዳለበት ሰምተናል። ይሄ ሰውዬ የሚሰራው ብድርና ቁጠባ ተቋሞች ጋር አንድ ላይ ሆኖ ነው። የኦሜጋ ብራንድ አምባሳደር እንደሆንክ ሰምተናል። ሸዋፈራው ደሳለኝ፣ አንተም ከህግ ተጠያቂነት አታመልጥም። በቅርቡ ጓደኞቻችሁ እነ ይገረምና እነ ዳንኤል ተገኝ እስር ቤት እንደገቡ ሰምተናል። ጸገነት፣ ስለዚህ በፍጥነት ሄዳችሁ ይህ ነገር ከፌዴራል ፖሊስ ጋር ግንኙነት ብታረጉ መልካም ነው ብዬ ነው የማስበው። ተጎጂዎች ግን ከኛ ጋር መረጃ እየሰባሰብን ስለሆነ መረጃ ብትሰጡን ጥሩ ነው። እኛ ደግሞ ላለው የህግ አካላት አስተላልፈን እንሰጣለን። ለማንኛውም ግን ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለፌዴራል ፖሊስና ለደህንነቶች እንዲደርስ ተባበሩን። አመሰግናለሁ። አሁን እንግዲህ ያለው የዘረፋ ሲስተም ምንድን ነው? ከብዙ ሰዎች ትንሽ ገንዘብ መሰብሰብ ነው። ትንሽ ነው እያልኳቸው አይደለም፣ 800 ሺህ ብር ግን ከሁለት ከሶስት ሰው ትልቅ ብር አድርጎ ነገር መሰብሰብ ሳይሆን ቀላል ነው። በአንዴ ይለወጣሉ። በዚህች ብር ሰጥቼ ብላችሁ እንደታስቡና ከዛ ከብዙ ሰው በመሰብሰብ ትልቅ ብር ይዘው እነሱ ህይወታቸውን ማደላደል ነው የተያዘው። እና አሁን ቀፎ ተናክቷል። ብዙ ጉድ ይጋለጣል። አሁንም ቢሆን ግን ይሄ ሁሉ ነገር እየተባለም አሁንም ለአንዳንድ ድርጅቶች እርግጠኛ ሳትሆኑ ወይንም የምታደንቁት ሰው ብቻ አምባሳደር ስለሆነ ማስታወቂያውን ስለተናገረለት ብቻ ሄዳችሁ ገንዘባችሁን የምትገብሩ ሰዎች በጣም አሁን ጥንቃቄ ማድረግ ያለባችሁ ሰዓት ነው። ሰላም፣ እንዴት አላችሁ? እንዴት ቆይታችኋል? እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት አላችሁ?
እንግዲህ ዛሬ የመጣሁትኝ በአንድ ምክንያት ነው። ያም ደግሞ ከሰሞኑ በሶሻል ሚዲያ ላይ እንግዲህ በተለያየ ሁኔታ ብዙ ሰዎች ቅያሜያቸውን ልክም አይደለም ብለው በተናገሩት ነገር ስለሱ ምላሽ ለመስጠት ነው። ዝም ማለቱ ተገቢ አይደለም። አንዳንዶች ምናልባት ንቁን ነው አላከበረን ምናምን ብለው የሚያስቡ ግለሰቦች ሊኖሩ ይችላሉ። በተለያዩ ሶሻል ሚዲያ ላይ የሚጽፉ ቪዲዮ የሚሰሩ በተለያየ ሁኔታ። ስለዚህ ከዚህም አንጻር ምላሽ ለመስጠት ነው የመጣሁት ማለት ነው። አንደኛ ነገር እንግዲህ ጂንካ ላይ በተፈጠረው ፕሮግራም ነው ብዙ ነገር ተነስቶ የነበረው። በዛ ወቅትም ካለባበስ ጀምሮ እንዲሁም ፕሮግራሙ የተለያዩ ጉዳዮች ላይ የተነሱ ኮሜንቶች አሉ። አንዳንዶች የተቆጡ አሉ፣ የተናደዱ አሉ በብዙ አይነት ሁኔታ። ከዛ ደግሞ የለበስኩትን አለባበስ የጸጥታ አካላት አይነት ልብስ ወይም ደግሞ የተቋም ልብስ ነው ብለው ፍርጅ ያደረጉ ሰዎች አሉ። ግን አይደለም። እውነት ለመናገር እዚሁ የሚሸጥ ነጭ ሸሚዝ ነው የገዛሁት። ከዛ ደግሞ ነጭ ኮፍያ ነው ያደረኩት። ከየትኛውም አይነት የተቋም አለባበስ ጋር የሚገናኝም አይደለም። ያው በአንዱ የሆነች ነገር ፈልጎ ዝም ብሎ በጣም ኤግዛጀሬት ያደረጉም ሰዎች አሉ እንጂ ከዛ በተረፈ ከጸጥታ አካል ጋር ወይም ከህግ አስከባሪዎች ጋር የሚገናኝ አለባበስ አልለበስኩም። እውነት ለመናገር ያው አንዳንድ ጊዜ የሚነሱ ጥያቄዎችን ንቆ አለመተው ትልቅ ነገር ነው። እንደዚህ በአግባቡ ያንን ነገር የሚከታተሉ ያንን ሰው የሚያከብሩ የሚወዱ ሰዎች ሊኖሩ ይችላሉ። ለእነሱ ሰዎች በሙሉ መልስ ይሆናል። አይተናል። ባለፈው ቪዲዮችን ላይ ጠበቆች ሁሉ ሳይቀሩ የህግ አካላት ልብስ መልበስ ምን ያህል እንደሚያስጠይቅ ምናምን ተናግረዋል። ግን እንዳለው ልብሱ እንደዛ አይደለም ብሏል። በቂ ምላሽ ይመስለኛል። እና ጂመሳይ እንደዛ ነው እላችኋለሁ። አሜን አሜን። እና ብዙ አለ እዚህ 700 ምናምን ሰው እና እና ለምን እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ? ለምንድን ነው የምትናገረው የሚል ሰው ሊኖር ይችላል። እዚህ ምንድን ነው እንደዚህ የሚያደርግ ለራሱ ነው ምናምን ይችላል። ግን በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ኖሮት ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል። ግን የውስጥ ሰላም የለውም። እና የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው የውስጥ ሰላም የሚሰጣልና አይ ነው ብዙ ነገር ሊበላሽ ይችላል ምናምን ዶንት ኬር። ከዚህ በኋላ ገና በጣም ብዙ የምናገራቸው ታሪኮች አሉ። በጣም ብዙ እና ሁላችንም ብዙ ሰው ከሩቅ አይተን እንደዚህ አይተነው በቃ ምን ብለን ሰዎች ላይ የሆነ በቃ የተመቸው የሞላለት የተሳካለት ምን የሚመስሉ ሰዎች ያው ብዙ ጊዜ ከውስጣቸው ጋር ሰላም የላቸውም እና እሱ ነው። ኮመንቶቹ አንዳንዶቹ በጣም ደስ ይላሉ። አሁን እንግዲህ ጂመሳይ በይፋ ሃይማኖት መቀየሩን ተናግሯል። ይሄ ደግሞ ሃይማኖት የግል ነው፣ ስለዚህ መብት ነው። ያው በእኛ ሀገር አንዲት ሴት ስትወልድ በጣም ብዙ አስተያየቶች ይሰጣሉ። በጣም ብዙ። ከሁሉም አስተያየቶች ግን ትንሽ እኔን ይከብደኝ ወይ ልቤን ይፍቀኝ የነበረው አስተያየት ይሄ ዝም ብለሽ አቅፈሽ አትቀመጪ፣ አትቀፊው፣ ያልቅስ ተይው፣ ጣል አርጊው፣ ኢግኖር አርጊው፣ ይለምዳል፣ በኋላ ስራ ያሰራሽ ምናምን አላ፣ ትንሽ ኢግኖር አድርጊው፣ እንደዚህ አትንሰፍሰፊ ዝም ብለሽ ምናምን፣ ወይ የመጀመሪያሽ ስለሆነ ነው ከአሁን ሁለተኛ ብትደግሚ መንሰፍሰፍሽ ይቆማል ምናምን፣ እንደዚህ አይነት አስተያየቶች አሉና ትንሽ ልቤ ለመቀበል በጣም ይከብደው ነበር እሱን አስተያየት። ለምንድን ነው ምናልባት እነዚህ አስተያየቶች ብዙ ሰዎች ላይ ሰርተዋል፣ እውነትም ሊሰሩ ይችላሉ፣ አይ ዶንት ኖ። ግን እኔ በግሌ ለምንድን ነው የኔ እናቴ ስትወልደኝ ነው የሞተችው ሆስፒታል ውስጥ። ስለዚህ ከሆስፒታል ስንወጣ እኔ ወደ ቤት ስሄድ እሷ ወደ መቃብር ነው ሄደችው። ወንድሞቼ ትምህርት ቤት ውለው ሲመጡ ቤት ውስጥ ድንኳን ተጥሎ ነው የጠበቃቸው እና
ከልጄ ጋር ምን ያህል ደቂቃ እንዳለኝ አላቅም። ከዚህ በኋላ ምን ያህል ሰዓት ይኑረኝ፣ ቀን ይኑረኝ፣ አመታት ይኑረኝ አላቅም። አይሜን እግዚአብሔርን ለምነዋለሁ። በእርግጥ ግን ጋራንቲድ አይደለሁም፣ አላቀውም። እኔ ያንን ጊዜያቶች እናቴ ኖሯት ይሆን ከኔ ጋር ብዬ እጠይቃለሁ። አቅፋኝ ይሆን ወንድሞቼ ተጨማሪ ደቂቃ ቢያገኙ ኖሮ ላለው እስከ ቅርብ ጊዜ አድገው ራሱ ተኝተው ሲቃዡ እናታችንን እያወሩ ነበር የሚቃዡት። እና እንደዚህ አይነት ነገር በግል ደርሶባችሁ በምታውቁት ሰው ካልደረሰባችሁ ይሄ ስሜቱ በደንብ ላይገባ ይችላል። እና ያ ከመሆን የተነሳ እንደሆነ እረዳለሁ። ግን ለሁሉም ሰው የሚሰጥ አስተያየት አይደለም። ያንን ስለማቅ አንዳንዴ የምሰራውን ስራ እያለብኝ ራሱ ቁጭ ብዬ ከልጄ ጋር እጫወታለሁ። በቃ ወይ አቅፌው ምንም ሳላረግ እቀመጣለሁ። ያ ለምንድን ነው? እኔ ያጣሁትን ሞመንት እሱ እንዲያጣው አልፈልግም። ወይም በቃ ይሄ ነው ያለኝ ሞመንት በቃ እንዳጣው አልፈልግም። ነገር ሁሉም ነገር ይተካል፣ ስራው በኋላ ይሰራል፣ ሁሉ ነገር ይመጣል። ግን ይሄ ነገር አይደገምም እና አላቁም። ላይፍ ጋራንቲድ አይደለም። በቃ አንዴ ነው የምንኖረው። እርግጠኛ አይደለንም ምን ያህል ደቂቃ ከዚህ በኋላ እንዳለኝ ከልጄ ጋር እርግጠኛ አይደለሁም። እና እንደዚህና ሌሎችም የመሳሰሉ አስተያየቶች አንዳንዴ ከሰዎች ፐርሰናል ላይፍ ጋር እያስተካከልን አስተያየት ብንሰጥ፣ ዝም ብለን ሁሉም ነገር ላይ አስተያየት ባይሰጥ ባይ ነኝ። ኦኬ ባይ። በጣም ይገርማል። ካላወቀ ያ ሰው ያንቺን የህይወት ታሪክ ካላወቀ ሊመክርሽ ይችላል። ያንን ለምን ሰዎች እንግዲህ ተስፋ አድርገናል የምንኖረው እንሞታለን፣ አሁን እንሞታለን ብለን አናስብም፣ ወይ ነገ እንሞታለን ብለን አናስብም። የምንኖር ነው ይመስለን። ስንኖር ደግሞ የተመቻቸ እንዲሆን ስለሚታሰብ ልጅን ማቀፍ፣ እጅ ማስለመድ በኋላ ያንቀሳቅስሽም የሚለውን ምክር ሊሆን ይችላል የሰጡሽ፣ ይገባናል። ግን አንቺ ደግሞ ያለፍሽበት መንገድ ስላለ ትክክለኛ ውሳኔ ነው የወሰንሽው፣ አንቺ ባለፍሽበት መንገድ እንዲህ ማሰብሽ። ስለዚህ በራስሽ 100% ትክክል ነሽ ብዬ ነው ማስበው። ይኸውላችሁ ካሙዙ ካሳ አሁን ለምርጫ ራሱን እጩ አድርጎ ሲያቀርብ አይደለም እኔ ቅሬታ የተሰማኝ። አንዳንድ ሰዎች እንደዛ ስትሉ ስለነበር ከወር ከምናምን በፊት ይህን ቪዲዮ ሰርቼ ነበር። ከሆነ ጊዜ በኋላ የሆኑ ሰዎች ይመጡና ባለስልጣን ማድነቅ ምናምን፣ ፍቅራቸውን መግለጽ፣ ማሽቃበጥ ላለማለት እየሞከርኩ ነው። የሆነ እንደዛ አይነት ነገር እናያለን። ከዚያ ምን ይሆናል? እነዚያ ሰዎች የሆነ ፋውል ሰርተው ይገኛሉ። ገብታችሁ ከታች ሙሉን ማየት ትችላላችሁ። አስቀምጥላችኋለሁ። ከዚህ ጋር አታች አደርገዋለሁ። ከወር በፊት እንዲህ ብዬ ነበር። አሁን ግን ካሙዙ በስንት ጉዳዮች እየተነሳ እንዳለ ተመልከቱ። አንደኛ ይሄ ኪነ ኢትዮጵያ ተብሎ ራሽያ፣ ቻይና ምናምን ጉዞ የተደረገበት የኪነ ጥበብ ፕሮግራም አለ አይደል? እዛ ላይ ለሄዱ ሰዎች ገንዘብ ተቀብሎ አልከፈለም። ለአየር መንገድ ያልተገባ ደረቅ ቼክ ፈርሞ ሰጥቶ እንደነበረ በዚያም አየር መንገድ ሊጠይቀው እንደሚፈልግ ዛሀበሻ መዘገቡን አይቻለሁ። ይሄ ማረጋገጫ ይፈልግ ይሆናል። ከዚህ በፊት ካሙዙ ከብዙ ሙዚቀኞች ገንዘብ ተቀብሎ ሰርቶ ማስረከብ ባለመቻሉ በቃ እኔ አሁን ሃይማኖታዊ ሰው ሆኛለሁ ከዚህ በኋላ ሙዚቃ አልሰራም ብሎ ጠፋ፣ ማስረከብ ሲያቅተው። በኋላ ደግሞ ተመልሶ ዘፈን ኃጢአት አይደለም አለና መስራት ጀመረ። ነገርየው ሲድበሰበስልን ሌላም ከካሙዙ ጋር በተያያዘ ሊነሱ የሚችሉ በርካታ ጉዳዮች አሉ። አሁን የአየር መንገድን ለሚያክል ትልቅ ተቋም 9 ሚሊዮን ብር ደረቅ ቼክ ገንዘብ የሌለው ይሄ ከባድ ድፍረት ነው። እንዲህ ያሉ ድክመቶቹን ጥፋቶቹን ለመሸፈን ከሆነ ወደ ፖለቲካው የተጠጋው አግባብ አይደለም። እንደሱ አይነት ታዋቂ ሰዎች አንደኛ አለመማራቸውን፣ ለቦታው ብቁ አለመሆናቸውን በትክክል እያወቅን እየተገነዘብን ወደ ፖለቲካችን እንዲገቡ ምንም ፈቀድ ከሆነ እንዲሁ ነው። እንኳን ዘንቡብሽ ድሮም ጤዛ ነሽ ይላል ያገር። እንዲሁ ነው የኛ ሀገር ፖለቲካ። የምሬ ነው፣ ከባድ ነው። ተያይዘን መሾክ ነው እና እንደ ልክ ሊወሰድ ይችላል። ያልተማሩ ሰዎች የሚያቦኩት ነው የሚባለው ነገር፣ ፖለቲካ ማለት እንደዛ ነው የሚባለው ነገር እንደ ልክ ሊታይ ይችላል እና ይሄ ያሰጋኛል። ለዚያ ነው እንጂ ፐርሰናሊ ከካሙዙ ጋር እኔ ምንም። በዛ ላይ ካሙዙን የምናውቀው በሙዚቃ አቀናባሪነቱ ስለሆነ እና ብዙ ሰው ስለሚያውቀው እንትኑ ዳይሬክሽኑ አለወጡ በጣም 360 ተሽከረከረ ነገሩና ለዛም ይመስለኛል አንዳንድ ከሱ የባሰ ማናቃቸው ምንም የትምህርት ታሪካቸው ምን እንደሆነ የማይታወቁ በየውድድሩ ቦታ ሊኖሩ ይችላሉ፣ በተቃዋሚም በዋናውን ፓርቲ። ስለዚህ
እንዳልከው ደግሞ የራስን ወንጀልና ችግር ለመሸፈን ከሆነ ፖለቲካ ውስጥ የሚገባው አደገኛ ነው። ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ሙዝ እንዴት በትክክለኛ መንገድ መብላት እንዳለብን ላሳያችሁ ነው። በተለይ ቤተ መንግስት፣ ለንደን ያለ ቦታ ስትጠሩ ብቻችሁ እንደዚህ ተደርጎ አይበላም፣ ነውር ነው። መጠቀም ያለባችሁ ቢላ እና ሹካ ነው። እንዴት መብላት እንዳለብን አሳያችኋለሁ። አሽሙር አሻሙር በጣም በፍቅር አሽሙር በጣም ደስ ይለኛል። የኛው ግን ከበደኝ እናቴ፣ በጣም ከበደኝ። ምክንያቱም አዲስ አበባ ቤቴ ታስበኛለሽ እናቴ። እንደዚህ አይነት ነገር ሙዛ አበላል ልታስባይ አላየውሽም። ምን ትላለች? አሁን እንግዲህ ሰመረና እቻው ማያሚያው ያለች ቲክታክ ላይ ኮንተንት የምትሰራ የነበረችው አሁን ደግሞ የኢቢኤስ ሆስት የሆነችው እንግዲህ ይሄንና በቆሎ መብላት ምናምን ብላ በሰራችው ቪዲዮ በጣም ሰመረ የተቻት ነበር። ለሆነ የኳስ የቡና አሜሪካን ሀገር ሄዶ ቡና ጨዋታ በነበረው ጊዜ እዛ ሄዶ ተገናኝተው ነበረ። እዛኔም እዛ አስታርቋቸዋል። አሁን በድጋሚ ደግሞ ኢቢኤስ ላይ ተገናኝተዋል። በላም አልበላም በደንብ ነው ሀገረችኝ። ለማንኛውም ኩኪስ ስትበላ ብዙ አፍንና አይደረግ። ያው አሜሪካን የታረቅ ነው እንጂ በጣም ነበር ያናደደኝ። የጊዮርጊስና ቡና ጨዋታ ላይ አግኝቼው ከኋላ ልባጭረው እንዴት ከሷ ጋር ፎቶ ትነሳ ተጣልተዋል በዚህ ገብቶ እንዲባል ነው ፍላጎት። ምን አረጋችኝ? ፐርሰናሊ ምን ያረጋችኝ ነገር የለም። ሽስ ማስተር ነው አላረጋችኝ እኮ ድርጊቱ የበቆሎ ቅብርት የተባለው ግን ልክ አይደለም ድርጊቱ ነው ያልኩት። ሲጀመር ፕላትፎርሙ ላይ ነው ያን የተናገርኩት እንጂ አይ ዲድንት ምንም ሌላ ነገር ውስጥ የለውም እኮ ላ ሰው ፐርሰናል ያደርገዋል። በዛ ሰብለ እንዲህ አሏት አለችው ሰመረ ባሪያውን ሰብለ 1 ሚሊዮን ሰው ያታል። ሰመረ ባሪያው ሰብለ መልስ ሰጣት። እንዴ መልስ ሰጥን እኮ የሆነት እኔ መልስ ስለሰጠው ማለት ጀመረ ነው ትንሽ ቤተሰበኝ ማለት የሆነ ነገር ቁርቁር ሲያደርገኝ እኔም እኮ ከዛ ቃል መልስኩ ምን እኮ ይገልሻል ይመጣልሻል ጠብቂ ምናምን ሲሉኝ እሱም ጸጥ አለ። ፈራ መሰል ፈራ። እንግዲህ እኔ ራሱ ቲክታክ ላይ ይሄ አሁን በዚህ በምትናገርበት ይሄ ሙዝዝ ያለው ንግግር ራሱ ቲቪው ላይ ይዛው መታ ታወራዋለች እና ትክክል አይደለም ማለት ሚኒስትሪም ላይ እንዲህ አይነት ነገር ባይኖር ጥሩ ነው። ልጅቷን ፐርሰናል መናገር ሳይሆን ይሄ ካራክተሩን ቲቪ ላይ ባይኖር ቲክታክ ላይ ግን መብቷ ነው። እዛ ላይ ግን ባታረገው ብዬ አስባለሁ። ምን እንዳስመሰላችሁ እግዚአብሔር ከክፉ አደጋ ይጠብቃል። አሜን አሜን። ከሩሃማም ይጠብቃችሁ፣ ከሩሃማም ይጠብቃችሁ፣ ከሩም ይጠብቃችሁ፣ ከክፉ አደጋ ይጠብቃችሁ። ማነች እቺ ታቋታላችሁ? እኔ ቢፎራን ላወቀ 1 ሚሊዮን ከሳኩ በቅርስ ያቆኛል። በድምጽሽ በእውነት በድምጽሽ እንዴ እንዳንተ የታሰሳቀ የትም ነው የሌላ አምብልሽ። ቬሮኒካ እንግዲህ ይህን ቪዲዮ ራሱ አካውንት ላይ ለቃው ነበር። ከዛ ግን ወዲያው አጥፍተዋለች። ምክንያቱም ይመስለኛል የሰዎች ኮመንትና አንዳንድ ነገር እንግዲህ ታይ ምናምን ተብላ ይመስለኛል አጥፍተዋለች። ምንም ሜካፕ ነው አደጋ አስመስለው ምናምን ሲጠቀሙበት አይቻሉ። ሌላ ቦታ ላይ ግን ሰላም ነች። ወይ ፊልም ይሆናል ወይ ምን ይሆናል አላውቅም። አንቺ እንጀራ አትበይም? አልበላም። ምን ምንድን ነው የምትበይው? ፍራፍሬ ነው በቃ የምበላው፣ ጁስ ምናምን ብቻ ለብዙ አመት። አዎ። እና አሁን 30 ተመችቶሻል? አዎ። ከዚህ ራሱ ብቀንስ ደስ ይላል። ከዚህ ታች ብቀንስ ደስ እያለሽ በጣም ደስ ይላል። ስንት ኪሎ ነው የመሆን እቅድሽ አንቺ? እኔ 28 ምናምን። 28 መሆን በጣም ደስ ይላል። ምንድን ነው የምትሰራው ጉዞ? የምሰራው ሶሻል ሚዲያ ላይ ሶሻል ሚዲያ የምሰራ። ስንተኛ ክፍል ነህ? እኔ እስከ 8ኛ ክፍል ያቋረጥኩት። አሁን ማለት ለምን አቋረጥ? ያቋረጥኩበት በዚህ በሰውነት ጉዳይ ነው፣ በውፍረት ምክንያት።
በማረበት ሰዓት የመጨናነቅ ባህሪ ይመጣል። ያው ከተማሪዎችን በቃ በሁለት የሆነ ይስቁብኛል እንዲ የተለያዩ ነገር ብዙ ነው ያቋረክ ያው በቃ ያው ፍርቲን ከበድም ስላለኝ ወደፊት የሚመጣ ነገር ስለሆነ በዛ ምክንያት ቆምኩት። አመርቴስ ምንድነው ምሳሌ? ተማሪ ነሽ? ስንተኛ ክፍል ነሽ? አይ ፋርማሲ ተማርሽ። ስለዚህ መድኃኒት ሲታዘዝ ወደ አንቺ ነው የምንመጣው። አመርቲ ፋርማሲ ተማረች ነው አታደንቋት? እኔ ግን እነዚህ ልጆች ነገር ምንም እየመሰለኝ አይደለም። ያው እንግዲህ ለመታወቅ ሶሻል ሚዲያው ላይ ቢዝነስ ለመስራት ምናምን ይመስለኛል። እንዲሁ እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁት በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።